ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። የእንግሊዝ ፕሪሚየር ሊግ የአሰልጣኞች ለውጥ እንደቀጠለ ነው። ትናንት ምሽት የፔፕ ጋርዲዮላን መልቀቅ ሰማን። እንግዲህ ይህ ማለት በእንግሊዝ ፕሪሚየር ሊግ ሌላ አብዮትን የሚያስነሳ ነው የሚሆነው። የቀድሞው የቼልሲ አሰልጣኝ የነበሩት ኤንዞ ማሬስካ አሁን የማንቸስተር ሲቲ አዲሱ አሰልጣኝ ይሆናሉ ተብሎ እየተጠበቀ ነው የሚገኘው። ሙሉ በሙሉ ከማንቸስተር ሲቲ ጋር ስምምነት ላይ ደርሰዋል። ነገር ግን ቼልሲ ከዚህ በኩል የሚጠቀም ይሆናል። ምክንያቱም ማሬስካ እስካሁን ድረስ ከቼልሲ ጋር ያላቸውን ኮንትራት ስላልቀደዱ የግድ ማንቸስተር ሲቲ ይህንን ኮንትራት መግዛት ይጠበቅበታል። ሌላው እንግዲህ ማይክል ካሪክ በማንቸስተር ዩናይትድ አሰልጣኝነቱ በይፋ እስካሁን ድረስ አልተረጋገጠም። ያም የቆየው እንግዲህ አንዱ ምክንያት የምክትል አሰልጣኞቹ ይፋ እስከሚደረግ ነው። ድርድሮቹ እንደቀጠሉ ናቸው። ስቲቭ ሆላንድ ሙሉ በሙሉ ተስማምተዋል። ሌሎች ነው የሚቀሩት። እንግዲህ ሌላኛው በቼልሲ በኩል የዣቪ አሎንሶ ሁለተኛ አሰልጣኞቹን ወይ ምክትል አሰልጣኞቹን ምርጫ አድርገዋል። ታዲያ በአስደሳች ሁኔታ እንግዲህ ከዚህ በፊት የነበሩትን ካርን ማክፋረን፣ ፈርናንዶ ኩዌቫ እና ቤን ሮበርትሰን የቼልሲ ምክትል አሰልጣኝ ነው የሚቀጥሉ ይሆናል። እንግዲህ ማክፋረን እንደተናገረው ከሆነ በጥሩ የሚነሳ ሀሳቦችን አንስቷል። ቀጣዮቹን ሁለት ጨዋታዎች አለ አሎንሶ ትኩረት ሰጥቶ ነው የሚያቸው የሚል አስተያየቱን ሰጥቷል። እንግዲህ ቼልሲ በራሱ አጣቂኝ ውስጥ ያለ ቡድን ነው ብዬ አስባለሁ። ስለዚህ አሎንሶ ከባድ ስራዎችን ይጠብቁታል። አሎንሶ ምን ያደርጋል? እንግዲህ ቼልሲን እና ማንቸስተር ዩናይትድን የሚመለከቱ ባለፉት 24 ሰዓታት የወጡ መረጃዎችን አጠናቅሬ ተመልሻለሁ። ወደ ለማቻችን የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ማንቸስተር ዩናይትድ ጋር እንጀምር። የፔፕን መሰናበት ተከትሎ ዩናይትድ፣ ቼልሲም እንዲሁም ሌሎች ቡድኖች በአጠቃላይ የእንግሊዝ ፕሪሚየር ሊግ አትሊስት የፔፕ ጋርዲዮላ መልቀቅ ለማንቸስተር ሲቲ ደጋፊዎች ካልሆነ ለሌሎች ግን ጥሩ ዜና ነው ብዬ አስባለሁ። እንደ ፔፕ በተከታታይ 4 ዓመታት የእንግሊዝ ፕሪሚየር ሊግን ዋንጫ የሚያነሳ አሰልጣኝ ማንቸስተር ሲቲዎች ያመጣሉ ተብሎ አይጠበቅም። ፔፕን የሚተካ አይነት አሰልጣኝም በዝውውር መስኮት ላይ ይገኛል ተብሎ አይጠበቅም። ነገር ግን ማንቸስተር ሲቲ ገንዘቡን ማውጣት እስካላቆሙ ድረስ አሁንም ቢሆን በየ2 ዓመቱ በየ3 ዓመቱ ዋንጫ ማግኘታቸው የሚቀጥል ይሆናል ብዬ አስባለሁ። ታዲያ ዩናይትድ፣ ቼልሲ ቀጣዮቹን ዓመታቶች በሚገባ ማቀድ ይጠበቅባቸዋል። ይህ አሁን ያለው የአርሰናል ስብስብም በቀጣይ ዓመታቶች ቅድሚያ የሚሰጠው ለዋንጫ የሚፎካከር ቡድን እንደሚሆን ይጠበቃል። ሊቨርፑል በአርነ ስሎት ስር አዲስ ግንባታ ውስጥ እንዳለ መረሳት የለበትም። ታዲያ የፔፕ መሰናበት ወይም የፔፕ መልቀቅ ለማንቸስተር ዩናይትድ ደጋፊዎች ጥሩ ዜና ነው ይዞ መጥቷል። ኤሊየት አንደርሰንን የሚመለከት ነው። ኤሊየት አንደርሰን የፔፕ መኖርን ተከትሎ ነበረ ማንቸስተር ሲቲዎች በሁጎ ቬና አማካኝነት የዚህ ተጫዋች ምልመላቸውን አጧጡፈው ቀጥለው የነበሩት። ነገር ግን አሁን ፔፕ አለመኖሩ ወደ ማንቸስተር ሲቲ ሊያደርገው የሚፈልገውን ጉዞ ሊያደናቅፈው ይችላል። ማንቸስተር ዩናይትድ በዚህ የዝውውር መስኮት ባለፉት ጊዜያቶች እንዳወራ ነው ተቀዳሚ ዓላማቸው የአማካይ መስመሩን መጠቀም ነው። አንደኛ ኤሊየት አንደርሰን፣ ሁለተኛ ባሊበ፣ ማቲያስ ፈርናንዴዝ፣ ጃኦ ጎሜዝ እነዚህ እቅዳቸው የነበሩት ናቸው። ጃኦ ጎሜዝ ወደ አትሌቲኮ የሚያደርገው ውር እየተጠናቀቀ ያለ ይመስላል። ታዲያ አሁንም ባሊበን ማስፈረም ሌላኛው ሁለተኛው እቅዳቸው ነው። ኤሊየት አንደርሰን በፕሪሚየር ሊጉ ካሉ ምርጥ አማካኞች ውስጥ አንዱ ነው። በተለይ በማንቸስተር ዩናይትድ እና በኖቲንጋም ፎረስት መካከል በኦልድ ትራፎርድ በተደረገው ጨዋታ ላይ የዩናይትድ ደጋፊዎች ተጫዋቹ ወደ ዩናይትድ እንዲመጣ ጥያቄዎችን ሲያቀርቡለት ይታያል። ሌላኛው ማቲያስ ፈርናንዴዝ ነው። ይህ ፖርቹጋልና ማንቸስተር ዩናይትድ ያላቸው ጥብቅ ግንኙነት በግልጽ የሚታወቅ ነው። ብሩኖ ፈርናንዴዝ አለ። የክርስቲያኖ ሮናልዶ ቡድንም ማንቸስተር ዩናይትድ መሆኑ መረሳት የለበትም እና ይህንን ተጫዋች ለማምጣት ሙከራቸውን ዩናይትዶች እንደቀጠሉ ነው። ነገር ግን በእነዚህ ዝውውሮች መካከል አርሰናል የዚህ ዝውውር ቀጥተኛ የማንቸስተር ዩናይትድ ተፎካካሪ ነው። እንግዲህ ማቲያስ ፈርናንዴዝ ዌስትሃም የሚወርድ ከሆነ ከ40 እስከ 50 ሚሊዮን ፓውንድ ዋጋ ይኖረዋል ተብሎ ይጠበቃል። ነገር ግን ዌስትሃሞች 60 ሚሊዮን ፓውንድ ዝቅተኛ ዋጋው ነው ብሎ ያስባሉ። እንግዲህ እዚህ ጋር መነሳት የሚጠበቅበት የሚመስለኝ አርሰናሎችም ቢሆን እነዚህ ተጫዋቾች ላይ ፍላጎት መኖራቸው፣ በተለይ ደግሞ በቶናሊ ጉዳይ ዩናይትድ እና አርሰናል በቀጥተኛ ፉክክር ላይ እንዳሉ ይታወቃል። ስለዚህ ዩናይትድ ከእንግሊዝ ፕሪሚየር ሊግ መጠናቀቅ በኋላ ዌስትሃም በፍጥነት መውረዱ የሚያረጋግጥ ከሆነ እንደ ማቲያስ ኩኛ ባለፈው ዓመት ቶሎ ነው ኩኛን ማስፈረም የቻሉት ከወልቭስ እንደዚህ አይነት ፈጠን ያሉ እንቅስቃሴዎችን ማድረግ እና ለማሊያ ሽያጭም ያግዛል ብለው ስለሚያስቡ በተለይ የዩናይትድ የመጀመሪያ ተመራጭ ፊርማቸው የሆነ ተብሎ የሚጠበቀው ኤሊየት አንደርሰን ነው። ነገር ግን ኖቲንጋም ፎረስት በጣም ቀላል ፎካካሪ አሁን ኖቲንጋም ፎረስት በድርድር ላይ በጣም አስቸጋሪ ቡድን ነው። እንግዲህ እንደምታውቁት ነው ይህ ግሪካዊ ባለሀብት በቀላሉ የሚል አይደለም። አምና ብዙ ነገሮችን በተለይ ቶተንሃሞች ሞርጋን ጊብስ ዋይት ላይ ከሰሩ በኋላ ነው ያደፈረሰባቸው ዝውውሩ። ስለዚህ ከፍተኛ የሆነ ድርድር ነው የሚጠበቅ ነው። በኔጌታ ከ100 ሚሊዮን ፓውንድ በላይ ይዘዋወራል ማለት ይቻላል። ዩናይትድ ከፍተኛ ገንዘብን እዚህ ተጫዋች ላይ ካወጣ ሁለተኛውን የአማካይ መስመር ተጫዋች ጥሩ አስፈርሞ ሶስተኛውን የማስፈረም እድላቸው ሊጠብ ይችላል ብዬ አስባለሁ። ታዲያ ካላቸው ገንዘብ አንጻር በተመጣጣኝ ሁኔታ ማውጣት የሚያስፈልግ ነው የሚሆነው። ኒውካስትልም በይፋ ዋጋውን አቅርቧል። የምትፈልጉ ከሆነ ይህንን ተጫዋች 85 ሚሊዮን ፓውንድ አቅርቡ የሚል ሆናል የሚፈልግ ቡድን ካለ የሚል ነው። አርሰናልና ማንቸስተር ዩናይትድ በዚህ ተጫዋች ጉዳይም በቀጥታ እየተፎካከሩ እንዳለ ይታወቃል። ዩናይትዶች እንግዲህ ዝውውር መስኮቱ ላይ በቀጥተኛ ሁኔታ ካሪክ ስብስቡን እንዲያጠናክር ሙሉ በሙሉ ስልጣን ሰጠውታል። ከሩበን አሞሪም በተሻለም
የመሰማት በክለቡ ውስጥ አለው። ስለዚህ ይህንን በሚገባ ይጠቀምበታል። ከዛ ውጭ ማይክል ካሪክ መርሳት የሌለባችሁ የቀድሞ የማንቸስተር ዩናይትድ አማካይ መስመር ተጫዋች መሆኑ ነው። ያ ደግሞ ምን ይጠቅመዋል? ተጫዋቾችን ለማሳመን ተጫዋቾቹ በፍጥነት ወደ ዩናይትድ እንዲመጡ የሚያደርገው ይሆናል። ይህንን በሚገባ መጠቀም ላይ ዩናይትዶች አተኩረው እየሰሩ ይገኛሉ። ወዳጆቻችን ሌላኛው የሚሆነው እንግዲህ ቸልሲን የሚመለከቱ መረጃዎች ናቸው። በቀጥታ ወደዛ ላይ ቸልሲን የሚመለከቱ መረጃዎች እንግዲህ ዣቪ አሎንሶን በሚመለከት እንጀምር። ዣቪ አሎንሶ ምክትል አሰልጣኞቹን በይፋ አስተዋውቋል። እንግዲህ አንደኛው ካርል ማክፈለረን ፒኤቫ የቆመ ኳስ አሰልጣኙ ማለት ነው፣ ቤን ሮብሰን የግብ ጠባቂዎች አሰልጣኝ፣ እነዚህ ሶስቱ በቸልሲ ቤት የሚቆዩ ይሆናል። ሌሎች ሶስትም ከዚህ በፊት አብረውት የሰሩትን ምክትል አሰልጣኞችን ማምጣት ችሏል። ታዲያ የዣቪ አሎንሶ እንቅስቃሴ ተከትሎ በቸልሲ ቤት አንድ ለውጦች መጥተዋል። ባለፉት ጊዜያቶች እንዳነሳ ነው ማናጀር ነው የሚሆነው። ማናጀር መሆን ብቻ ግን አይደለም ዣቪ አሎንሶ እየሰራ ያለው ሁለተኛ ትልቁ ስራ ዣቪ አሎንሶ እየሰራ ያለው ከስፖርቲንግ ዳይሬክተሮቹና ከባለቤቶቹ ጋር በቀጥታ ድርድሮችን የሚያደርገው ሰው ሆኗል። እንግዲህ ይህንን ተከትሎ በዣቪ አሎንሶ ላይፈለጉ ይችላሉ ተብሎ ከታሰቡ ተጫዋቾች ውስጥ አንዱ ዌስሊ ፎፋና ይሆናል ተብሎ ይታሰባል። ከ3 እስከ 4 ተጫዋች፣ አንዳንዶቹ ደግሞ ከ2 እና 3 ምርጥ ተጫዋቾችን ወደ ቸልሲ ያመጣል ተብሎ ይጠበቃል። የቸልሲ ተጫዋቾች በዓለም ዋንጫ ወደ ብራዚል ብሔራዊ ቡድን ጃኦ ፔድሮ እና እንዲሁም ደግሞ አንድሬ ሳንቶስ ሳይመረጡ ቀርተዋል። ይህ የቸልሲ የቡድን ውጤት ተጫዋቾቹን በግል ህይወታቸው ሁሉ እንግዲህ አስቸጋሪ ሆኗል። አንድሬ ሳንቶስም በተለይ ጃኦ ፔድሮ በኔታ ጃኦ ፔድሮ መጠራት ነበረበት። ጥሩ የውድድር ዓመትን አሳልፏል። ጥሩ ፐርፎርማንስን አሳይቷል። ዓለም ዋንጫ ለመጠራት በቂ ሙከራዎችና በቂ ብቃቱን አሳይቷል። ነገር ግን አልተመረጠም። እግር ኳስ አይታወቅም። በኔታ ጉዳቶች ያጋጥሙና ጃኦ ፔድሮ መልሶ የመጠራት እድል ሊኖረው እና ልናየው የምንችልበት እድል ይኖራል ብዬ አስባለሁ። ሌላኛው ቫለንቲን በረከውን በሚመለከት ነው። ስትራስቡርግ ደጋፊዎቹን ሙሉ በሙሉ ይፋ ተሰናብቷል። ይህ ማለት የተጫዋች ወደ ቸልሲ የመምጣቱ ነገር አሁን እርግጥ እየሆነ ያለ ይመስላል። ሌላኛው እንግዲህ ማኑኤል ሜጋን በሚመለከት ነው። ማኑኤል ሜጋ ከስትራስቡርግ ደጋፊዎች ጋር ከፍተኛ የሆነ ሰጣ ገባ ውስጥ ገብተው ነበር። ቸልሲ ቡድኑ ከተሸነፈ በኋላ ያሳዩት ባህሪ የስትራስቡርግ ደጋፊዎች ደስ አላላቸው። ታዲያ ይህ ተጫዋች አሁን ደግሞ ብሉኮ ሙሉ በሙሉ እምነት ሰጥቶ 1 ዓመት በስትራስቡርግ ቆይና ወደ ቸልሲ ትመጣለህ፣ በእግር ኳስ እድገት ያለ ነው፣ ስለዚህ ወደ ሌላ ወደ ተሻለ ክለብ በመሄዴ ስትራስቡርግ ደጋፊዎች ይቃወሙኛል ብዬ አላስብም የሚል አስተያየቱን ሰጥቷል። እንግዲህ ከቸልሲ ተጫዋቾች ስለ ዣቪ አሎንሶ ቅጥር አንድ ሰው ወጥቶ ተናግሯል። ያም ደግሞ ትራቨል ቻሎባ ነው። በቻሎባ አሎንሶ ስር ለመሰልጠንና በአሎንሶ ስር ጥሩ ፐርፎርም ለማድረግ ዝግጁ ነኝ የሚል አስተያየቱን ሰጥቷል። በኔ እይታ በቀኝ የ3 የመሃል ተከላካዮች ውስጥ አንዱ ቻሎባ ይሆናል ብዬ አስባለሁ። በጣም በ3 ተከላካዮች በጣም ጥሩ ፐርፎርም ከሚያደርጉ ተጫዋቾች ውስጥ አንዱ ቻሎባ ይሆናል ተብሎ የሚጠበቅ ነው የሚሆነው። ይህ ማለት ግን ስብስብ ውስጥ እንግዲህ እንደነ ቶሲን፣ ፎፋና አይነት ተጫዋቾችን በማሰናበት የተሻሉ ጥሩ ብቃት ያላቸውን ተጫዋቾች ማምጣት ያስባል። እንግዲህ ቸልሲዎች ሌላኛው አስቸጋሪ የሆነባቸው ኩኩሬላ ዝውውር ነው። ከስፔን የሚወጡ መረጃዎች ጠቅላላ ኩኩሬላ ወደ ስፔን ወስደውታል ማለት ይቻላል። ኤል ናሲዮናል፣ አትሌቲኮ ማድሪድ ያለበለዚያ ደግሞ ባርሴሎና ይህንን ተጫዋች ይፈልጋሉ የሚሉ መረጃዎችን አውጥቷል። ነገር ግን ቸልሲ ሊዩሳልን የማስፈረም ፍላጎት አለው። ቸልሲ በሊዩሳል ላይ የ20% እና አንዳንዶቹ ከዛም ከፍ ያደርጉታል ድርሻ አለው። ስለዚህ ዋጋውን ለማምጣት ብዙ አያስቸግረውም። ድርድሮቹ እንደቀጠሉ ናቸው ማለት ይቻላል። ይህ ውጤታማ የሚሆን ከሆነ ለቸልሲ በጣም አስደሳች ነው የሚሆነው። በተለይ እንደ ሊዩሳል አይነት በተለይ በተመላላሽ ደግሞ ቦታ ለአሎንሶ ለሚፈልገው ቦታ በጣም ተመራጭ ተጫዋች ይሆናል ተብሎ ይታሰባል። ማጥቃቱን በሚገባ የሚያግዝ ነው። ቶማስ ቱሄል ናቸው እንግዲህ ለሊዩሳል በቸልሲ ቤት የመጀመሪያ ጊዜ በቋሚነት እንዲጫወት እድል የሰጡት የነበረው ማለት ይቻላል። አጠቃላይ በድማቻችን ይሄ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።